ውድ ቤተሰቦቼ እንደምን አላችሁ? የደሚና ፖድካስት በተለይ ማህበረሰቡ ውስጥ ልናቃቸው የሚገቡ ልንረዳቸው የሚገቡ ልንማርበት የሚገቡ ኮንቴንቶችን በተከታታይ እናነሳለን። የተሻለ ሐሳብ አለኝ የሚል ሰው ደግሞ ቤቱ የእናንተ ነው። ከምንም በላይ ወዳችኋለሁ፣ አከብራችኋለሁ። እኔና ብሩክቲ እንደተለመደው ዛሬም ተመልሰናል። ዛሬ ስለምን እንጨዋወት እስቲ? ዛሬ እስቲ ስለ ካፕል ኮንተንት እንወያይ። በደምብ ስለ ጥንዶች በተለምዶ ካፕል ኮንተንት ቢለውን አይዲያ ስለለመድን ነው። የጥንዶች ይዘት ድራማውን ልናወራው ነው። እንፈትሸው እስቲ። ምንድነው ያንተ ሐሳብ? የኔ ሐሳብ በነገራችን ላይ በቲቪ እና በቲክቶክ በሚዲያ የምናየው የካፕል ኮንቴንቶች ለኔ ፐርሰናሊ 90% ውሸት ነው። ለምንድን ነው? ማስመሰሉ ላይ ነው የምንሄደው። እኔ ግን ቢመቸኝ እንደኔ በተለይ አሁን ኢትዮጵያ ውስጥ በትዳር ላይ እንደሚያማክር ሰው ቤተሰብ ላይ እንደሚያማክር ሰው ትክክለኛ ያልሆነ ማንነት ወጣቱ እንዲይዝ እያደረገ ያለው ይሄ ካፕል ኮንቴንቱ ነው። እውነታው ሌላ ነው፣ ቪዲዮ ላይ ሌላ ነው። ግን አንዳንድ ጊዜ ባካችሁ ካፕል ኮንቴንት የምትሰሩ እውነቱንም አንዳንድ ያሳዩኛ። በስህተት እንኳን የተባባላችሁትን ብታሳዩን እኮ ምንም ችግር እኮ የለው። ደግሞ እናንተ የምታሳዩን ሀሳብ ሁሉ 100% እርግጠኛ እንደሆነ እንደ ባለማወቅ አለ። ፈጣሪም እንደዛ አድርጎ አልፈጠረም። አንዳንድ ጊዜ ግን ትንሽ ከልክ አለፈ። አሁን አይመስልሽም? በጣም ከልክ አለፈ። ካፕል ኮንቴንት ከልክ አለፈ። እውነቱን አሳዩን። ሰዎች ለመጋባት እየፈሩ ነው። ይሄን ርዕስ እናነሳ። በጣም እንወዳቸዋለን፣ እናከብራቸዋለን። ብዙ ካፕል ጓደኞች አሉ። ነገር ግን የሌለ አርቲፊሻል ይሆንና ሴቷም ምኞቷ እሱ ሆነ፣ ወንዱም እሱ ሆነ። እንዴት አድርጌ እነሱን እመስላለሁ ነው። እውነት እንደዛ ትመስላላችሁ ስለፈጠራችሁ? በምንም ታምር እኔ አይዳውት። ካሜራ በሌለበት አረ ካሜራ በሌለበት ጥሩ ደግ ነህ። 90% አልክ። እኔ ከዛም ጨምራለሁ። እሺ 99 ያድርሽ። እኔ ሪል እንግዲህ ህይወት አይደል? ሪሌሽንሺፕም ትዳርም ህይወት ነው ብዬ ነው የማምነው። እና ህይወት ደግሞ ኤቭሪ ነገራችን ካፕቸር አይደረግም። አሁን ተወልደን እስካደግንበት የሆኑ ኢንሲደንቶች ይኖሩናል እንጂ ሁሉም ነገራችን ዶክመንትድ የሆነ አይደለም አይደል? ኢቨን አሁን በጣም በኢትዮጵያ ትልቅ ተጽዕኖ የፈጠሩ ሰዎች ዶክመንተሪያቸው ሲሰራ ኢቨን በራሳቸው እኮ የተሰራ አይደለም የሚገኘው፣ ሪፕለስ የሚያደርጓቸው ሰዎች ታሪኩ መውጣት ስላለበት ኤቭሪ ላይፍ ካፕቸር አይደረግም። ግን ይኖራል እንጂ ካፕቸር አይደረግም። ምክንያቱም ካፕቸር የሚያደርግ ይሄ የሚያዝ የሚቀረጽ ነገር ከሆነ እየተኖረ አይደለም ብዬ ነው የማምነው። መስተጋብር አይደል? የህይወት መስተጋብር ነው። መግባት መውጣት፣ ትዳር ውስጥ ኢቨን መጣላት፣ መታረቅ፣ በንግግር መፍታት፣ ቆይ ተረጋግተን እናውራ፣ እሱ መስተጋብር ነው። እሱ ደግሞ ኤዲት አይደረግም እና አይወጣም። ስለዚህ ሪል ህይወቱ ደግሞ የሚኖር ነው። ሲኖር ደግሞ ያስታውቃል፣ ሲወራም ሲነገርም። ስለዚህ አስኤ ኮንተንት ካየ ነው። ለምሳሌ አሁን ሌሎች ነገሩ ላይ እንደሚሰሩ ሰዎች አጫጭር ድራማ እንደሚሰሩት እንደሚደንሱ ልጆች እንደ ኮንተንት ካየ ነው የተሰ ኮንተንት እንደ ላይፍ ካየ ነው። ግን እንግዲህ እኛ ጋርም የሚመጡ ኬዞች ስለሚኖሩ ላይፍ አይደለም፣ እንደዛም አይደለም፣ ትዳር እንደዛም አይደለም አይደል? እንደውም ሚዲያ ላይ ያለው ካፕል ኮንቴንት የሚኖር ህይወት አይደለም። አንጨር ይሄ እኮ ግልጽ ነው። እውነታውን ካወራ አይደለም። ሁሌ እንደዚህ እያባበልና ፊልተር እየመረጥን ሽሩሩ እያልን ሳይሆን እውነተኛው ማንነታችን የሚወጣበት ነው። ትዳርም ትልቁ አይደል? ራሳችንን የምናውቅበት፣ ባልንም ያገባነውም ሰውዬ እንደዚህ ነው እንዲህ ብለን የምናውቅበት፣ በዛ ውስጥ የምንመራው የህይወት መንገድ እንጂ ለሰዎች እየቆራረጥን የምናቀርበው መንገድ አይደለም። ያ ማለት ግን ደስታችሁን ኦር ደግሞ ይሄ የዕለት ተዕለት እንቅስቃሴያችሁን የለበትም አያስፈልግም ማለት ሳይሆን እንደዛ አይደለም ነው። እኔ የምለው እንዴት መሰለሽ፣ ጥሩ ነው ይሄ ካፕል ኮንቴንት የሚባለው ካሜራ ሲደረግ ሜካፕ ተሰርታ ፀጉሯን ተሰርታ እሱም ወይ የሚለብሰውን ልብስ ለብሶ ይሄ ድራማ ነው እንጂ የሚኖር ህይወት አይደለም። በመጀመሪያ ደረጃ ካፕል ኮንቴንቶች ወደ ሚዲያ የሚመጡ ካፕል ኮንቴንቶች ኢሚቴሽን ነው፣ ማስመሰል ነው እንጂ የሚኖር ህይወት አይደለም። ለምን መሰለሽ? እንደ ማስረጃ ይሄን ማንሳት እንችላለን። የተለያዩ እህትና ወንድሞቻችን ካፕል ኮንቴንት ላይ ሰርተው ተለያዩ ሲባል ህዝቡ ይወርድባቸዋል። ለምን? ትናንት እንደዚህ ስትይ አልነበረም እንዴ? ስንቱን ስትመክሪ ያልነበረ እንዴ? እንዲህ ስትል ማሽሟጠጥ ሁሉ ይመጣል። የሚዲያ ካፕል ኮንቴንት የሚኖር ህይወት አይደለም። ይሄ ድራማ ነው። ተዘጋጅተን አሁን እኔና አንቺ በስነ ስርዓት እዚህ ጋር ለመቀረጽ ካሜራ በርቶ ላይት በርቶ ኮንቴንት መርጠን ተዘጋጅተን ይሄ አይዲያ ለህዝብ ይጠቅማል አይጠቅማል አስበንበት ነው።
ካፕል ኮንቴንትም ታስቦበት የሚሰራ ድራማ ኤዲት ተደርጎ የሚኖር ህይወት አይደለም። አብዛኛው ግን የሰው ልጅ ብዙ ጊዜ በፐርሰናል ዴቨሎፕመንት ውስጥ አንድ ነገር አለ። ብዙውን ጊዜ የምትኖሪው የምታየው የምትሰሚውና ከአፍሽ የሚወጣው ነው። እነዚህ 3 ነገሮች ለሰው ልጅ ህይወት ኢቭን በእምነት ደረጃ ወሳኝ ናቸው። የምታየውን ነገር መቆጣጠር የምትችል ከሆነ፣ ከአፍ የሚወጣውን መቆጣጠር የምትችል ከሆነ፣ የምትሰማውን መቆጣጠር የምትችል ከሆነ በቃ ትክክለኛና ወደ ትክክለኛው መስመር ትመጣለህ። አሁን ግን የምናያቸው ፋንሲ ህይወቶች፣ አክቶች፣ ምናምኖች ይሄ ከታች ለሚመጣው እውነት ይመስለዋል። ወደ ትክክለኛው መንገድ ለመምጣት ራሱ እውነት ያልሆነ ስሜትን በህይወታቸው ውስጥ እያሰረጽ ነው አይደለም። ኢቨን አንዳንዴ የሆነ ነገር ላይፋቸው ውስጥ ራሱ ሲገጥም ሰው አንደርስታንድ እስከማያደርጋቸው ድረስ ዞሮ ታማሚ ነው በሰሩት አጭር ቪዲዮ የሚሆነው። እና እኔ ማምነው ሪሌሽንሽፕም ውስጥ ሆነው ይሁን ትዳር ውስጥ ሆነው ቪዲዮ የሚሰሩ ሰዎች ግንኙነት ነው አይደል? ትዳርም የባልና የሚስት ግንኙነት ነው። ትዳርም የሁለት ፍቅረኛሞች ግንኙነት ነው። ስለዚህ ግንኙነቱ ወደ እንዲህ ነው ላይክ ወደ ሁለታችን ነው የሚሆነው ብዬ ነው ማምነው። ስለዚህ ደሞመንት ሁሉን ነገር ቀርጸን ለኦዲየንስ የምንሰጥና ሪአክሽን የምንጠብቅ ከሆነ ግንኙነቱ የማን ይሆናል? የኛና የዛ አዘር ይሄ የኦዲየንሱ የፎሎወር ይሆናል፣ ወደ ጎን ይቀርና። ስለዚህ እኔ ከዚህ በኋላ የማደርገው ቫይራል የሚወጣልኝ ሰዎች ኦብቪየስሊ ኮመንት ሲያደርጉ ንግግር ሲያደርጉ ስለሆነ ባሌ ምን ይወዳል ማጥራት፣ እሱን ማወቅ፣ ሚስቴ ምን ትወዳለች፣ ምንድነው የምትፈልገው፣ ምንድነው የሚያስደስታት የሚለው ይቀርና ሰዎች ምን ይወዳሉ ከኔ ህይወት ውስጥ የትኛውን ነገር ባሳያቸው ተቀብለውት ወደውት ኢንጌጅ ያደርጋሉ፣ እኔንም ፌመስ ያደርጉኛል ወደሚለው እንሄዳለን። እየሞላን የምንሄደው ኒድ የትዳር አጋራችንን ሳይሆን የኦዲየንሱን እየሞላ ነው የምንሄደው ሁሌም የሚሆነው። እውነት ነው። የሚሰሩት ስራዎች ለቫይራል ነው የሚሰሩት። ይቅርታ አድርጎልኝና የፈጣሪ ህግን የጻሰ ካፕል ኮንቴንት ነው እያየን ያለ ነው፣ መሄድ የሌለብን መንገድ። ምክንያቱም አንዳንድ ቦታ ላይ ትክክለኛ ያልሆነ ከትዳር በፊት መደረግ የሌለባቸው ኃጢአት የሆኑ ነገሮችን እንደ ጀብድ ያውም በካሜራ ታግሶ ስርዓቱን የፈጣሪን ህግም የሰውን ህግ የሰበረ ግን ሚዲያው ላይ አንዳንድ ሰው የሚያየው ነገር ሁሉም ነገር ለሱ እውነት ነው። ግን ካፕል ኮንቴንት ስንሰራ ኃላፊነት ለምን ይጎለናል? ምክንያቱም ታናሽ እህት አለሽ አንቺ እዛ ላይ ምሰሪ፣ አንተ ደግሞ ታናሽ እህት ወይም ወንድም አለ። በአንተ ላይ ሊደረግ የማትፈልገውን ነገር ለምን በኮንቴንት ታሳያለህ? በጣም የሚያሳዝነው እኔ በጣም በሃይማኖትም መወገዝ ያለበት በሽማግሌም ኢቭን በፒር ግሩፕ በእኩያዎች፣ ምክንያቱም ትክክል ያልሆኑ ባህሎች ከመንገድ የወጡ ልቅ የሆኑ ካፕል ኮንቴንቶችን እያየን ያውም ብዙ ፎሎወር ያላቸው። ብዙ ፎሎወር አላቸው ማለት ህዝብ ላይ ተጽዕኖ ይፈጥራሉ ማለት አይደሉም። የውርደት ኮንቴንቶች አሉ። ምክንያቱም አንድ ሰው ኮንቴንት ላይ በሚገርም ሁኔታ ካፕል ኮንቴንት ላይ ሳይጋባ የአዳር ቪዲዮ መስራት ምን ማለት ነው? ሳትጋቡ እንደዛ ሆኑ ማለት ነው። እነዚህ ካፕል ኮንቴንት የሚሰሩ ወንድምና እህቶች በጣም አድናቂያችሁ ነኝ። ለምን መሰላችሁ? መሪዎች ናችሁ፣ ብዙ ተከታይ ያላችሁ። ለምን ፖዘቲቭን መምረጥ ግን አቃታችሁ? ሁላችሁንም ማለት አይደለም። አንዳንድ ከልክ እያለፉ እየመጡ ያሉ ነገሮች እንደ አንድ ሀገር ወዳድ ዜጋ እነዚህን ነገሮች በግልጽ ኢቨን ድብቅ የሆኑ ነገሮችን ወደዚህ ስናወጣ ታናናሾች እኮ እንደ መብት ነው የሚወስዱት። ድሮ ነውር የነበሩ ነገሮች ግን እንደ ኖርም እያየሁኝ ነው። አይተሽው ከሆነ ያው ሪያክሽን ስለሚኖር መውጣቱ አይቀርም፣ ማየታችን አይቀርም። በዚህ ላይ ምን ትላለህ ብሎም ሀሳብ መምጣቱ አይቀርም እና እናያለን። ስለዚህ ከባህል እሴቶቻችን የወጡ እንደገና ደግሞ ከምንከተለው የእምነት አካሄድም የወጡ ለሌላውም ደግሞ ምሳሌ አንዳንዴ ከሃይማኖት ብቻ ሳይሆን ለራሳችን የምንሰጠው ነው ቫልዩም አይደል የምናሳየው። ሌላ በጣም መልካም ነገር ስንት ነገር ተናግረን ሰዎችን ማጽናናት ሊሆን ይችላል፣ መምከር ሊሆን ይችላል። የምናሳየው ነገር ስንት ነገር የምንሸጠው ሀሳብ እያለ እንደዚህ አይነት ለጆሮ እንኳን ለአይን እንኳን የሚከብዱ ነገሮችን አውጥቶ መሸጥ ከእሴታችን ራሱ በጣም የራቀ ነው፣ እንደ ግለሰብም እንደ ማህበረሰብም። ስለዚህ መወገዝ አለባቸው። ውግዘት ብቻ ሳይሆን ያቺ እህት ወይም ወንድም እንደ ማንኛውም ሰው ችግር ይደርስበታል። እኛም እኮ እንደ ሰው ችግር አለበት። ነገር ግን ችግር ሲደርስባት ማጋ ነው የምትሄደው። ከባድ የሚያደርገው ይሄ ሚዲያ ላይ ያለ ሰው ያልገባው አንድ ነገር አለ። ኃላፊነትን በአግባቡ ማትወጪ ከሆነ ማልወጣ ከሆነ ይሄ ፌመስ የሚባለውን እኔ በሱ አላምንበትም። እኔ ለምሳሌ ፌመስቲ አላም ፌመስ ህዝብ ነው፣ የተከተለ ህዝብ ነው፣ ያመነ ህዝብ ነው ፌመስ እና ችግር ሲደርስብሽ ማጋ ሄደሽ ልትማከሪ ነው። ምክንያቱም ሃይማኖቱን ጥሰሻል፣
ባህሉን ጥሰሻል። የት ሄደሽ ልትዳኝ ነው? እንደዚህ አይነት ካፕሎች እንደ ወንድም እንደ ታላቅ ወንድም አንድ ነገር ማስቀመጥ ይችላሉ። አንድ የመረረ እውነት ችግር ሲደርስባችሁ በቀጥታ ወደ ስትረስ ማኔጅመንት ነው የምትገቡት። ምክንያቱም ሰዎች የሚያውቋችሁ በምድር ላይ ተደርጎ የማያውቅ ሮሚዮ እና ጁሌት ሆናችሁ ነው። ሮሚዮ እና ጁሌት አርቲፊሻል ታሪክ ነው፣ እውነታው ሌላ ነው። እናንተ ራሱ ታውቁታላችሁ። ስንቴ ተጣልታችኋል፣ ስንቴ ተኳርፋችኋል፣ ስንቴ ሄዳችኋል። ይሄ የውሸት ፋንሲ ግን ምን ያህል አደጋ እንደሚደርስባችሁ ኢንቱ ኮንሲደር አድርጉ። ምክንያቱም አንዳንድ ጊዜ ውሸት ሲደጋገም እውነት ይሆናል። ችግር መግጠሙ አይቀርም። ትዳር ደግሞ ችግር ካልገጠመው፣ ሪሌሽንሺፕ ችግር ካልገጠመው ሪሌሽንሺፕ አይደለም። አልተዋወቁምም፣ አልተገናኝቶም ነው ሁለቱ። ስለዚህ እስቲ እቺን ነገር እንዴት ነው የምናያት? እቺ ናት የምታሳስበኝ እኔ አሁን በጣም መደላደሉ ጤናማ የሆነው ስለሌለ እንትኗ መደላደሉ ራሱ ለምንድን ነው እውነታውን ማያሳይሽ? እውነታው ቢወራማ ሁሉም ቫይራል ይሆን ነበር መሬት ላይ ያለው ሰውና ያ መሬት ላይ ያለው እውነታውን እየኖረ ያለው ለምን ቫይራል አይሆንም? ቫይራል የሚሆነው እኮ የሆኑ የሚቀመሙ ነገሮች ስላሉ ነው። ድርሰቶች እንደሚጻፉ፣ ኤዲት እንደሚደረጉ፣ እንደሚሸጡ ግልጽ ነው። እንግዲህ አሁን ሚዲያ ላይ ያለ ሰው የሚያውቀው ነገር ነው። እዛ ላይ ግን እንዳልከው ለሚያየው ሰው ግን ትዳር እንደዛ ብቻ አይደለም። መጋጨት ያለበት ሀሳብ መፍታት ያለበትም ነው። በዚህ ልክ ፋንሲውን እንደማሳየቱ ልክ ደግሞ እኔ በጣም አንደኛውን ጽንፍ እንደው በደንብ እንድናነሳ የምፈልገው ፕራንክ የሚመስሉ ዲስሪስፔክቶችን ትዳር ውስጥ በጣም በቃ እኔ መታገስ የሚያቅተኝም ደግሞ አንዳንዴ ምንድን ነው ጥቅሙ ብዬ አሁን እኔ ባሌን ሳላከብረው ቪዲዮ በድብቅ ካሜራ ቀርጬ አጉል አክት አድርጌ እንደማላከብረው እንደምንቀው ኦር የእሱን ነገር በቃ መና አድርጌ ሰውነቱን እንዲጠላው አድርጌ ባልነቱን ጥያቄ ውስጥ ከትቼበት ቀርጬ ለቀኩት። ዘንዋት አንደኛ እዚህ ጋር መጠየቅ የምፈልገው እሱንስ ዲስሪስፔክቱን ኢንተርቴን ማድረጉ ምንድን ነው ጥቅሙ? አንደርስታንድ አድርገኛላ በጣም ስለ ኢሪቴት ስለሚያደርግ ያነሳሽ ያየሽበት አንግል በጣም ወድጄው ለዛ ነው የተመሰጥኩት። እና የሚገርመው አልገባቸውም እንጂ ሁለት ሰው ነው አብረው የሚኖረው ያውም ወንድና ሴት ካፕል ሆነው ሲሰሩ ማለት ነው። ጎበዝ ይኸውላችሁ በልጅነታችን ሱፐርማንን እናቅ ነበር። የሰው ልጅ እንደሚበር ነበር ማውቀው ሱፐርማንን ሳውቀው። አርቲፊሻል መሆኑን ሲገባኝ ግን የሰው ልጅ አይበርም። የአሁኑ ካፕል ኮንቴንቶች አንዳንዶቹ እንደዛ ናቸው። አንዳንዱ ደግሞ ግብዝነት የበዛበት ሴቷ ማድረግ የሌለባት ወንዱ ማድረግ የሌለበት ነውር የሆነ በፈጣሪ ዘንድ ነውር በሰው ዘንድ ነውር የሆነን በድብቅ ካሜራ ቀርቶ ፕራንክ ነው። በጣም እንደ ቪዲዮ ራሱ ዲስሪስፔክት የማድረግ አቅምና አይዲያ እንዴት ሲጀመር ይመጣል። እንጫወታለን፣ እንቀልዳለን፣ ጥሩ ግንኙነት ይኖረናል። የባልን የቀረበ ሚስትን ከባል የቀረበ ሚስት ለሚስትም ከባል ሪቨርስ የቀረበ ሰው አለ ብዬ አላስብም። እሱ ሞር እንድናከብረውና ጤናማ ግንኙነት እንዲኖረ ነው ሊያደርግ የሚገባው እንጂ ይሄ አስደንግጠን የሆነ ሪአክሽኑን ወስደን ሸጥ ነው ዘንዋት። እሱ ብቻ አይደለም ሸጥ ነው ዛሬ ላይ የቫይራል የአጉል መታወቅ ዘመን ሆነና ታወቀ። ነገ ስትወልድስ ልጆች ምን ይማሩ? እናታችን እንዴት ነበረች? አባታችን እንዴት ነበሩ? እንዴት ብለው ሊያድጉ ነው? እንዴት ነገሮቹን ስናነሳቸው ምናልባት እኛ ባየነው አንግል አይታችሁት ላይሆን ይችላል። ከመታወቅ አንግል ከንግዱ በአንድ በኩል ንግደዋል። ሶሻል ሚዲያ እኔ ትልልቅ አካውንት ኖሯችሁ ሶሻል ሚዲያ ኖሯችሁ ኮንቴንት ከሌላችሁ ከስራችኋል። ይሄን ሁሌ እላለሁ። ለምንድነው? እራሱም ገንዘብ ነው። ግን ገንዘብ የሚሆነው የህብረተሰቡን እሴት እንትን ውስጥ ያስገባ ምዘና ውስጥ ያስገባ እውነተኛ ላይፍ እያሳየ አለ እኮ። አንዳንድ እውነታዎች የሚያሳዩም ደግሞ ጥሩ ወንድምና እህቶች አሉ፣ በጣም እንወዳቸውና የምናከብራቸው። አፈንግጦ ግን ብር መስራት ወይንም አፈንግጦ መታወቁ ከናንተ ጥቅም በላይ ግን ማህበረሰቡን እየበረዘው ነው። ለነሱም ጥቅም አለው ብዬ አላስብም። እኔ አሁን የኔ ምናልባት ስትሪክት ሊሆን ይችላል አመለካከቴ፣ ተሽጦም የሚመጣው ክብርም ጥቅም አለው ብዬ አላስብም። አያዋጣም። አሁን አንድን እቃ ስትሸጠው ይወስነዋል። ወር ደግሞ ይሄ እቃ በዚህ ልክ ብሸጠው ያዋጣኛል በምትለው አይደል የሚሸጠው። ንግድ እንደዛ ነው አይደል? ሴት አደርጋለሁ ዋጋ እቃውን ይዣለሁ፣ በዚህ የመጣ ይገዛኛል። ዛት ትራንዛክሽኑ የሚፈጠረው እኔ አሁን ባሌን ዲስሪስፔክት አድርጌ ሚስቴን፣ ባሎች ደግሞ ሚስታቸውን ዲስሪስፔክት አድርገው አሳቀው ከምትበላው ከምትለብሰው ከምኑ አሳቀው ዱላ እንዲህ የውሸት እጅ እንዲህ ብሎ ዘንድ ያገኛል። ኦፍኮርስ ስራ ይሁን እሺ ገንዘብ ይኖር።
ያዋጣል ወይ? እሱ ተሽጦ የሚመጣው ገንዘብስ እንደዛ ነው ወይ? ሊደርሺፕ እንደዛ ነው ወይ? ትዳር እንደዛ ነው ወይ? መከባበር፣ ፍቅር እንደዛ ነው ወይ? ለቀልድ ነው ሊሉኝ ይችላሉ። ወጣት ነኝ፣ አይ ካን አንደርስታንድ፣ ግን ልክ አይደለም። የሚሸጥ ክብር ፈርስት ኦፍ ኦል ክብር አይሸጥም። የቤትኛውም ገንዘብ ቢመጣ አያዋጣም። ከዛ አንተ እኮ ሊስተካከሉ ይችላሉ እኮ አሁን ይወጡና ኤክስኪውዝ ይሰጧያቸዋለሁ። እኔ እኮ ወዳታለሁ። ኖ ብትወዳት እንደዛ አታረግም፣ ለቀልድም አታረግም። አሁን ሞክ እያደረገን አሁን የሚያበሳጭ ነገር እያደረግኩኝ ለቀልድ ነው ለኔ አይሰጠኝም ሴንስ። ዲስሪስፔክት እየተደረገ የሆነ ወንድ እዛ ጋር እኔ አሁን አላቃቸውም ፐርሰናሊ። ለማታውቀው ወንድ አንተ ትሳቀቃለህ እዚህ ጋር ወይኔ እንዴት ሊሆን ነው እያልኩኝ የምር እሳቀቅለት። አላውቀው፣ የስጋ ዝምድና የለ ግንኙነት የለንም። እሷ ደግሞ አካል ናት፣ እዛ ቦታ ላይ ሚስት ናት አይደል? በጣም ምድር ላይ ከማንም በላይ ከወላጆቹም በላይ ልታከብረው የሚገባው ሴት አሳልፋ ዲስሪስፔክት አድርጋ በጣም ይሄ የወንድነት አይደለም የሰውነቱን ክብር በቃ በጣም በሚነካ መንገድ አሳልፋ ትሰጠዋለች። ዘንዋት ለቀልድ ነው። ከዛስ ላይክ እንዳውም እኔ ሜይ ቢ በካፕል ርዕሱን ይሄ በካፕል ኮንቴንት አነሳ ነው እንጂ ይሄ ፕራንክ ሲሰራ እባካችሁ ባህልና እሴታችን እኮ ሲቀመጥ ዝም ብሎ አይደለም የተቀመጠው። ሃይማኖትም ዝም ብሎ አይደለም የተቀመጠው። ፕራንክ የሚደረግበት ስታተስ አለው። አንዳንድ ጊዜ ህሊና ሊቀበል የማይችሉ ነገሮችን እንድንቀበል በሚዲያ አትግፉ። ለምሳሌ ይሄን ነገር ስንት ሰው ነው የሚረዳው? ስንት ሰው ነው የሚረዳው? ከስር የሚመጣ ትውልድስ ከኛ ምን ይማር? አሁን በጣም የሚገርመው ሁሉም ሰው ዓለም ላይ ሪፖርተር የሆነበት ደረጃ ላይ ነው ያለው። የፈለግነውን አይነት እንናገራለን፣ እናንተም ትናገራላችሁ። ሁሉም ሰው መብት አለው። እያንዳንዱ ሰው ካሜራ አለው፣ እያንዳንዱ ሰው ቪዲዮ አለው። ነገር ግን ሁልጊዜ ዛፍታል የፈጣሪን ህግ አለመርሳት። ከዛ በኋላስ ማህበረሰብ ውስጥ ተቀባይነትን አለመርሳት። አንዳንድ ጊዜ ምን ይላሉ? አንዳንድ በጣም የሚገርም የሚሰቀጥጡ ነገሮችን ህብረተሰቡ ምን አገባው ኖ ህዝቡ ምን አገባው የሚሉ አስተሳሰቦች አሉ። እንደዚህ አይነት ሰዎች ከተወሰነ እድሜ በኋላ የሰው ልጅ መድኃኒቱ ሰው ነው። ከሰው ተገለህ የምትኖረው አሁን ጎረምሳነሽ ኮረዳነሽ አለህ ልብ ሊያብጥ ይችላል፣ ወይ ደግሞ አለመስማት አለ ቀንተውብኝ ነው ምናምን ሊል ይችላል። ነገር ግን እድሜህ በገፋ ቁጥር ከምንም በላይ መድኃኒቱ ሰው ነው። ስትረስ የሚያስለቅቅ ደግሞ ሰው ነው። እንደዚህ አይነት ስርዓት የሌለው ነገር የሚሰራ ሰው ጋር ሰው መቆም አይፈልግ፣ የእምነት ቦታም ሊያገኘው አይፈልግም። ያኔ ምን ይጀምራቸዋል? ሜንታል ሄልዝ ኩዌሽን ማርክ ያቀርባል። እንዴት ከባድ እንደሆነ የት ድረስ እንደሚሆን ጥግ ድረስ ነው። እያንዳንዱ ነገራችንን ይናከዋል። ስለዚህ እኔ አያዋጣም ነው ምለው። በጣም በድፍረት የምናገረው ክብራችሁን አትሽጡ፣ ሚስትነታችሁን ባላ አትደራደሩበት። ቀልድ ሊሆን ይችላል። ቀልድ ምንድን ነው ካለን ኢንተርቴን ሊያደርግ የሚችል ሰውን ጥሩ ኢሞሽን ሊፈጥር የሚችል ጥሩ ኢንቫይሮንመንት ሊፈጥር የሚችል ነገር እንጂ የሚያሳቅቅ የሚያስደነግጥ መኖርህን ጥያቄ ውስጥ የሚከት እንዴ እስከዛሬ ገነባ ነው ምንም ነው የሚያስብል አይነት ኢሞሽን ርህራሄ መኖር አለበት አይደል? ፍቅር ርህራሄ መኖር አለበት ብዬ ነው የማምነው እኔ። እና እሱን ኢሞሽን ኤክስፒሪየንስ እንዲያደርጉ ራሱ ላይፍ የምትሰጠን እኮ ሃርድሺፖች አሉ የራሱ ከውጭ ኤክስተርናል ቢመጡና ከውስጥ እነሱን እየለኮሱ እያስደነገጡ እየሳቁ ከዛ እሱን ኤዲት አድርጎ ዛሬ ባሌን እንደዚህ አድርጌ ጉድ ሰራሁት ዛሬ እንዲህ ላይ ይሄ በጣም ሴትነት ክብር ነው። ወንድነት ክብር ነው። አንዳንድ ጊዜ እስቲ እስከዛሬ የሰራነውን ቪዲዮ ሁላችንም እኔንም ጨምሮ ዞር ብለን እንይ፣ በሌላ ጭንቅላት እንይ። እውነተኛ ደሚና እየሰራው ያለው ነው። እውነተኛ ብርክቴስ እውነት እናንተ ፕራንክና ካፕል ኮንቴንት ላይ የምትሰሩ እህቶችና ወንድሞች ትልቅ ክብርና ፍቅር አለ ለእናንተ። እውነት ያዋጣል፣ ሪያሊቲውን ያሳያል፣ ያሳድገናል፣ ምንፈልገው ቦታ ያደርሰናል፣ ከፈጣሪ ጋር ያጣላንም፣ ከሰውኛስ ጋር ቤተሰቦቻችን ይኮሩብናል። እነዚህ ነገሮችን ለማንሳት ነውና እንግዲህ ጠቅለል አድርጊው። ስጠቀልለው እንግዲህ ግንኙነት በጣም የተከበረ ነገር ነው። አምነንበት ራሳችንም ጊዜያችንንም ጉልበታችንም ሰጥተን ኢንቨስት አድርገን የምንሄድበት ትልቅ ተቋም ነው። ስለዚህ አክብሩት። እናንተ ያላከበራችሁትን ግንኙነት የውጭ ሰው አያከብረው። ማክበራችሁን ደግሞ በደንብ በሚኖር ህይወት አሳዩ። ኮንተንት ቪዲዮ መስራት በጣም ጥሩ ነው፣ ቆንጆ ነው። እግዚአብሔር ይባርክላችሁ። ግን አትለማመዱት። አንዳንድ ትዳር ውስጥ መግባት የሌለባቸውን ነገሮች አትለማመዱት። ለውጭ ሰው ብቻ አይደለም፣ መጀመሪያ እናንተ አትለማመዱት። ኖርማላይዝ አታድርጉት። መልካም ደስታ የሚፈጥርላችሁ ነገሮች ብቻ አድርጉ። ተጠንቀቁ። የምትኖሩትን ህይወት አሳዩ እላለሁ። ለወጣቱ ደግሞ ትዳር ብዙ ክፍሎች አሉት። ይሄ ብቻ አይደለም። መታረቅ፣ መጋጨት፣ መነጋገር፣
መብሰል አለበት። ቪዲዮ ብቻ አይደለም፣ የ30 ደቂቃ ቪዲዮ አይደለም። ስለዚህ የምታዩት ነገር ሁሉ እውነት አይደለም። የምታዩት ነገር ሁሉ እውነት አይደለም። እናከብራችኋለን፣ እንወዳችኋለን። ሀሳቦቻችሁን እናከብራለን። ከልክ አይለፍ። ለእኛም ለእናንተም ለወደፊትም ለትውልድም በሚጠቅም ነገር ላይ ትኩረታችንን እንተጋገዝ፣ እንከባበር፣ አብረን እንኖር። እንግዲህ ቅር ካላችሁ ሳናስበው አስበን ቅር የምናሰኘው ሰው የለም። እኛ ከኮንቴንት ጋር ነው ከሀሳብ ከሰብጀክቱ ጋር ከጉዳዩ ጋር ነው እንጂ የሰው ማንነት መንካት አንፈልግም። ቅር ካላችሁ ግን ኦን ቢሃፍ ኦፍ ደሚና ፖድካስት በእናንተም ስም በብሩክቲ በሁላችንም ስም ይቅርታ እንጠይቃለን። የዛሬውን እዚህ ላይ እንጨርሳለን። ነገ እና ጀራዳ